ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ለዕለቱ የያዝናቸውን ዋና ዋና ጉዳዮች ማሰማት እንጀምራለን። አብራችሁን ቆዩ። በነ ዶክተር ደብረጽዮንና ሜጀር ጄኔራል ክንፈ ላይ ፌዴራል ፍርድ ቤት የሰጠው ትዕዛዝ በክልሉም ፍርድ ቤት ጸደቀ። የፌዴራል ጠቅላይ ፍርድ ቤት የቀድሞ የትግራይ ክልል ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል፣ የሜቴክ የቀድሞ ኃላፊ ሜጀር ጄኔራል ክንፈ ዳኘው፣ አምባሳደር አዲስ ዓለም ባሌማንን ጨምሮ 13 ግለሰቦችም የትግራይ መልሶ ማቋቋም ኢንዶመንት ፈንድን ወክለው እንዳይንቀሳቀሱ የሰጠውን የእግድ ትዕዛዝ የክልሉም ከፍተኛ ፍርድ ቤት አጸደቀ። በኤፈርት አመልካችነት በ3 ዳኞች ውሳኔ እግድ መሰጠቱን የሚገልጽ ሪፖርተር የተመለከተው በፌዴራል ጠቅላይ ፍርድ ቤት ታኅሳስ 13 ቀን 2018 ዓ.ም የተጻፈ ደብዳቤ ተጠሪዎች ዶክተር አረጋዊ ገብረ ሚካኤል፣ ሜጀር ጄኔራል ክንፈ ዳኘው፣ ዶክተር ደብረጽዮን ገብረ ሚካኤል፣ ዶክተር አብርሃም ተከስተ፣ ወይዘሮ ኪሮስ ሀጎስ፣ አምባሳደር ኃይለ ኪሮስ ገሰሰ፣ ዶክተር ጻድቅ ኪዳነ ማርያም፣ አቶ ሰናይ ካሐሰ፣ ኮሎኔል ካሐሳይ ተክሉ፣ ወይዘሮ ሸዊት አዲሱ፣ አቶ አታክልቲ ገብረ ሕይወት፣ አምባሳደር አዲስ ዓለም ባሌማ እንዲሁም አቶ ጥላሁን ታረቀኝን በተመለከተ ዝርዝር የእግድ ትዕዛዝ ሰጥቷል። የትዕዛዝ ሰነዱ እንደሚያስረዳው ታኅሳስ 3 ቀን 2018 ዓ.ም በክስ መዝገቡ ላይ እግድ ከተሰጠ በኋላ አመልካች ኤፈርት ታኅሳስ 10 ቀን 2018 ዓ.ም በተጻፈ የእግድ ትዕዛዝ የተጠሪዎች ስም ዝርዝር ባለመጻፉና ቃለ ጉባኤዎች በግልጽ ስላልተገለጹ እንዲሁም ለክልሉ ከፍተኛው ፍርድ ቤት ትዕዛዙን እንዲያስፈጽም ይጻፍልን በማለታቸው የትግራይ ፍትህ ቢሮም ከፍ ብሎ በተመለከተው መሰረት እንዲብራራለት ታኅሳስ 8 ቀን 2018 ዓ.ም በተጻፈ ደብዳቤ በመጠየቁ የፌዴራል ጠቅላይ ፍርድ ቤት ትዕዛዝ ማስተላለፉ ተገልጿል። ከዚህ በማስከተል በሰፈረው ትዕዛዝ በጠቅላይ ፍርድ ቤት የተጀመረው ክርክር ሳይጠናቀቅ ተጠሪዎች የአመልካችን ድርጅት ወክለው ቢንቀሳቀሱ አሁን በስራ ላይ ካለው ባላደራ ቦርድና ዋና ስራ አስፈጻሚ ጋር ግጭት የሚያስከትል መሆኑን ችሎቱ ስለተረዳ ክርክሩ እስኪጠናቀቅ ድረስ በክልሉ ፍትህ ቢሮ 3 ቃለ ጉባኤዎች እንዳይፈጸሙ ታግደው እንዲቆዩ የሰጠው ትዕዛዝ እንዳይነሳ ትዕዛዝ መተላለፉ ተመላክቷል። በትዕዛዙ የተጠቀሱት ቃለ ጉባኤዎች የመጀመሪያው የካቲት 8 እና 9 ቀን 2017 ዓ.ም በተካሄደ የኤፈርት ምክር ቤት ጉባኤ፣ በትግራይ ክልል ፍትህ ቢሮ የሰነዶች መዝገባና ማረጋገጫ ሰኔ 12 ቀን 2017 ዓ.ም የጸደቀው ቃለ ጉባኤ፣ በማስከተልም በምክር ቤቱ ጉባኤ የካቲት 14 ቀን 2017 ዓ.ም የተደረገ ቅድሚያ ከተጠቀሰው ጋር በተመሳሳይ ቁጥር ሰኔ 12 ቀን 2017 ዓ.ም የጸደቀ የባለ አደራ ቦርድ ቃለ ጉባኤ ይገኙበታል። ሶስተኛው ደግሞ በምክር ቤቱ ጉባኤ መሰረት የካቲት 19 ቀን 2017 ዓ.ም የተደረገና በተመሳሳይ ቁጥር በክልሉ ፍትህ ቢሮ የሰነዶች ምዝገባና ማረጋገጫ ዳይሬክቶሬት ሰኔ 12 ቀን 2017 ዓ.ም የጸደቀ የባለ አደራ ቃለ ጉባኤ እንዳይፈጸሙ ታግደው እንዲቆዩ የተሰጠው ትዕዛዝ እንዳይነሳ ታዟል። የፌዴራል ጠቅላይ ፍርድ ቤት ትዕዛዙ በትግራይ ክልል መቀሌ ከተማ ከፍተኛ ፍርድ ቤት በኩል እንዲፈጸም ለፍርድ ቤቱ ደብዳቤ እንዲጻፍም ትዕዛዝ በማስተላለፍ መዝገቡን ለመመርመር ለየካቲት 26 ቀን 2018 ዓ.ም ቀጠሮ መስጠቱን ተገልጿል። በፌዴራል ጠቅላይ ፍርድ ቤት ሬጅስትራር መሰረት አምባው ተፈርሞና ማህተም አርፎበት ለትግራይ ክልል መቀሌ ከፍተኛ ፍርድ ቤት ታኅሳስ 14 ቀን 2018 ዓ.ም ወጪ የተደረገው ደብዳቤም በአመልካች ኤፈርትና በ13ቱ ተጠሪዎች መካከል ስላለው አስተዳደራዊ ክርክር ጉዳይ የፌዴራል ጠቅላይ ፍርድ ቤት 3ኛ ሰበር አጣሪ ችሎት ታኅሳስ 4 ቀን የሰጠውን እግድ ትክክለኛ ግልባጭ ከመሸኛ ጋር አያይዞ መላኩን ይገልጻል። የእግድ ትዕዛዙ የደረሰው የትግራይ ክልል ከፍተኛ ፍርድ ቤት አርብ ታኅሳስ 17 ቀን 2018 ዓ.ም በሰጠው ትዕዛዝ የፌዴራል ጠቅላይ ፍርድ ቤት የእግድ ትዕዛዝ እንዲጸድቅ ተጠሪዎችም የእግድ ደብዳቤ እንዲደርሳቸው ትዕዛዝ ማስተላለፉን ሪፖርተር መረዳት ችሏል። ዘገባው የሪፖርተር ጋዜጣ ነው። በ3 አጎራባች አገራት ማለትም ኢትዮጵያ፣ ኤርትራና ጅቡቲ የሚገኙ የአፋር ሕዝብ ተወካዮች የጋራ ኮንፈረንስ በኢትዮጵያ ሰመራ ከተማ እየተካሄደ ነው። የጋራ ጉባኤው የአፋር ሕዝብ አንድነትና ትብብርን በማረጋገጥ በደንከሌ አፋር ላይ ይደርሳል የተባለውን ጭቆና በጋራ ለመታገል ያለመም እንደሆነ አዘጋጆቹ ተናግረዋል። ማለዳውን በአፋር ክልል ሰመራ ከተማ የተጀመረው ጉባኤ ነገም ቀጥሎ የሚደረግ ሲሆን የጋራ የአቋም መግለጫ በማውጣት እንደሚጠናቀቅም ተመላክቷል። ሆርን ኦፍ አፍሪካ ፖሊሲ ሴንተር በተሰኘ ተቋም የተዘጋጀውና በአፋር ሕዝብ ስም በተለያዩ አገራት የሚንቀሳቀሱ የፖለቲካ ድርጅቶችና የማህበረሰብ ተወካዮችን አንድ ላይ ያሰባሰበ ነው የተባለው የአፋር ክልል
ሰመራ ከተማ የተጀመረው ጉባኤ የህዝቡ የጋራ ጉዳዮች ላይ በመምከር ቀጣይ አቅጣጫ ለማስቀመጥ የወጠን ነው ተብሏል። በኮንፈረንሱ ከተሳተፉት አንዱ የሆነው የኤርትራ አፋር ብሔራዊ ጉባኤ ስራ አስፈጻሚ ኮሚቴ አባልና ቃል አቀባይ የሆኑት አሊ መሐመድ ዑመር ሰመራ ውስጥ የተጀመረው ጉባኤ የአፋር ሱልጣን፣ የሀገር ሽማግሌዎች፣ የፖለቲካ አደረጃጀቶችና ምሁራን የተካፈሉበትና በኤርትራ አፋር ህዝብ ላይ ይፈጸማል ያሉትን የሰብአዊ መብት ጥሰቶችና በደሎችን በወታደራዊና የፖለቲካ ስልት አብሮ ለመታገል ያለመ ነው ብለዋል። መሐመድ ሼኮ መሐመድ ደግሞ በአፋር ክልል መዲና ሰመራ ውስጥ የተጀመረው የአፋሮች የጋራ መድረክ አስተባባሪ ናቸው። አቶ መሐመድ በተጀመረው ኮንፈረንስ ላይ የተለያዩ ስያሜ ያላቸውና የጋራ ዓላማ የሚጋሩት የተለያዩ የአፋር ህዝብን የሚወክሉ የፖለቲካ ድርጅቶችን ወደ ጋራ ግብ በማምጣት አብሮ ለመታገል ያለመ ነው ይላሉ። በዋነኝነት የጋራ መድረኩ ሐሳብ የሚያጠነጥነው ደንካሊያ በጭቆናና የሚገኘውን ከአካባቢው የተፈናቀሉና በዚያም የሚገኙ የአፋር ማህበረሰብን እንዴት ከዚያ ጭቆና ማውጣት ይቻላል በሚለው ጉዳይ ላይ መመካከር ነው በማለትም ችግሮቹን ነቅሶ በማውጣት የአፋር ህዝብ አንድነትን ለማጠናከር መሆኑን ጠቁመዋል። በህዝቦቹ መካከል የሐሳብ ልዩነቶችንና ጥርጣሬዎችንም ለመፍታት የጋራ መድረኩ ማስፈለጉንም አክለው ገልጸዋል። በኢትዮጵያ በኤርትራና ጅቡቲ ሀገራት የሚገኙትን የአፋር ማህበረሰብን በይፋ በጋራ የማገናኘት እድሉ ጠባብ ነበር ያሉት የመድረኩ አስተባባሪ፣ አሁን ላይ ግን በተፈጠረው በጎ አጋጣሚ ማህበረሰቡን በጋራ ዓላማዎች ላይ አብሮ መስራት የሚያስችላቸው ጣፋንታ ላይ መምከር ለመቻሉም የዛሬው መድረክ ዋና ማሳያ ነው ብለዋል። በሦስቱም አገራት ላይ ያሉ ይህ ማህበረሰብ በቋንቋ በሃይማኖትና ባህል ባይለያዩም ከዚህ በፊት በሰመራ ላይ ስለ ደንካሊያ አፋር ህዝብ ማውራት እንደ ሐራም ይታይ ነበር በማለትም አሁን ኢትዮጵያ ውስጥ ተፈጥሯል ያሉት በጎ አጋጣሚ በተለያየ ሁኔታ የተበታተነውን ህዝብ ለማሰባሰብ በጎ አጋጣሚ ፈጥሯልም ሲሉ ይናገራሉ። የአፋር ማህበረሰቦችን በጋራ ያገናኘው መድረኩ ወቅታዊ የፖለቲካ ግቡን በአፋር ውስጥ የሚገኙ የቀይ ባህር ወይም የደንካሊያ አፋር ማህበረሰብን የራስ ማስተዳደር መብት ማጎናጸፍ እንደሆነም ነው የተጠቆመው። የመድረኩ የፖለቲካ ዓላማውና የደንካሊያ አፋር የምንለው ማህበረሰብ በራሱ ክልል ራሱን በራሱ እንዲያስተዳድር ነው በማለት በአሁኑ ወቅት ተይዞ እየተሰራበት ያለ የፖለቲካ ግብ ስለመሆኑ ተነስቷል። ያንን ተከትሎ ግን የደንካሊያ አፋር ማህበረሰብ የወደፊት ዕጣው ላይ ሊወስን እንደሚችል ከመጠቆሙ ውጪ ዓለም አቀፋዊ ወሰኖች ጋር ተያይዞ ሊፈጠር ስለሚችለው ለውጥና ዓላማ ግን የተብራራ ነገር የለም። የኤርትራ መንግስትን በተለያዩ አማራጮች የሚታገሉት የአፋር ማህበረሰብን ያካተተው መድረኩ በኢትዮጵያ ውስጥ በሚካሄድበት በአሁኑ ወቅት የሁለቱ ሀገራት መሪዎች ሽኩቻ ውስጥ ገብተው አንዱ ሌላውን ሲወቅሱ ተደጋግሞ ይደመጣል። ከሰሞኑን ባሳለፍነው አርብ የኤርትራ ማስታወቂያ ሚኒስትር የማነ ገብረአብ የኢትዮጵያ ገዢው ብልጽግና ፓርቲ የኤርትራን ስም እያጠፋ ነው በማለት ወቀሳ ሰንዝረዋል። በዚህ ላይ በኢትዮጵያ መንግስት በኩል የተሰጠ ምላሽ ግን እስካሁን አልተሰማም። ዘገባው የዶይቼ ቬለ ነው።